እናንተ ማውራት የምንችለው እጅ ላይ ያለውን ቀለበት ስታወልቀው ብቻ ነው። አላወልቅ ወንድሜ አሁን ላይ ያለበት ሁኔታ በጣም ግሩም እኮ አንተን ሊያጠፋ ከኛ ጋር እየተባበረ ያለ ሰው የሚያስፈራ ነው። ምን ያደርጋሉ እሳቸው? ግሩም የተቃቻው ወንድሜ ለዚህ ነገር ሁሉ እንዲበቃ ያደረጉትን ለእያንዳንዳችሁ ግሩም ተረጋጋ። እንዴታ ጠንቋይ ቤት ሄደው እንዳያችሁት ነው። እናቴማ ሞታለች። ግሩሜ ምንድነው? ቀለበት አውጣው እያልኩ ነው። አለበዚያ አጥቁ ቀለበቱ ሴጣን ምላስ እንደመረሽው ራሱን መቆጣጠር። ግሩም ተረጋጋ። ግሩም በጣም ነው የሚያስፈራው። ጥንቃቄ አድርጊ እሺ። ከዚህ ጀርባ ያሉት መርጌታ ተብየው ጠንቋይ ያለፈረኝም ግሩሜ ይኸውልሽ አንቺ እኮ ነው ሁሉም ነገር አስገድዶኝ እንደዚህ እንዳረግ ያደረገኝ። ግሩሜ ብዙ ነገር አሳልፈናል። ልጨክንበት አልፈልግም ነበር። እንዴታ ጠንቋይ ቤት ሄደው ሊገላት እኮ ነው። ሞትን እያራከው ነው። አዳምጠኝ። እሱን ችግር የለውም እልሃለሁ። እሱን ችግር የለውም። ግሩም አሁን ላይ ለማንም እየተመለሰ አይደለም እና ይሄን ነገር አንተ ታውቃለህ። ግን አባትህ አንተን የወለደው እናትህ ተደፍራ ነው። ወይ አንተ ትሞታለህ ወይ እኔ እሞታለሁ። መርጌታውን ፈልግን። አንተ የማታውቃቸው በጣም ብዙ ነገሮች አሉ። ወይ ሲጀመር እዚህ በደም የተሞላ ቦታ ውስጥ ምንድን ነው የሚሰሩት? እንግዲህ ውድ ተመልካቾቻችን ወንድሜ አሁን ላይ ያለበት ሁኔታ በጣም በቃ የሚያስፈራ ነው። እንደዛ ብርቱ፣ ጠንካራ፣ አስተዋይ የነበረ ወንድም አሁን ላይ በዚህ ልክ ራሱን ማኔጅ ማድረግ በማይችልበት ደረጃ ላይ እኔ እሱ እንደዚህ ሆኖ ማየት ማለት በጣም ከባድ ነገር ነው። በጣም ይሄንን ሁሉ ወንድሜ ለዚህ ነገር ሁሉ እንዲበቃ ያደረጉትን ለእያንዳንዳችሁ አንድ በአንድ ዋጋችሁን ታገኛላችሁ። አሁን ግን የምፈልገው ስሚ፣ አሁን ግን የምፈልገው የወንድሜን ጤንነት ነው። ስለዚህ በራስሽ በዚህ ሴጣን ምላስ እንደመረሽው ትሰማኛለህ አይደለ? ሁሉንም ነገር ከእሱ አንደበት ትሰማዋለህ። ምን አዳምጠኝ። በይ ንገሪው። ምንድን ነው የምትነግረኝ? አውቃለሁ እኮ እንደደፈርሽ እኮ አውቃለሁ። ያለፈረኝም ግሩሜ ይኸውልሽ አንቺ እኮ ነው ሁሉም ነገር አስገድዶኝ እንደዚህ እንዳረግ ያደረገኝ። እኔ ፈልጌ አይደለም እንደዚህ ያደረኩት። ስሜ ደፍሮሻል። አንተና ሁለታችሁ እንድትጣሉ ብዙ ነገር እንደሆንሽ ያደረገኝ እሱ ነው። ያልኩት ልጅ ነው እንጂ ስሜ ያልደፈረኝም። ሰማሁ እኔ አውቀሽ ነው ነገረሽ አይደል? እኔ እነዚህ አስተኝታችሁ እያንዳንዱ ነገር ማህረን ላሳይ እችላለሁ። በቃ እሱ ነው እንደዚህ ያደረገኝ። እንደዋሽ ሁለታችሁ እንድትጣሉ ያደረገው ያልኩት ልጅ ነው። ሁሉንም ነገር በቁጥጥር ስር አድርጎ እኔ የት እንዳልሄድ እሱ የሚፈልገውን ብቻ እንድናገር እሱ የሚፈልገውን ብቻ እንዳደርግ ባለፈው የመጣህበት ቤት በቃ እዛ እንደሆነ የሚያደርገኝ እሱ ነው። እና ብዙ ነገር ያደረገው ያልኩት ልጅ ነው። ለምን እንደዚህ እንደሆነ ግን ምንም የማውቀው ነገር የለም። ውሸትሽን ነው። ግሩሜ በፈለከው ነገር እምልሃለሁ። ትሰማኛለህ አይደለ? አላምንሽም። ምንም የዋሸው ነገር የለም። ሁሉንም ነገር እየነገርኩህ የማምንሽ ነገር የለም። ይኸውልሽ መቅደስ ስሚኝ፣ አሁን እኔ እናንተ ማውራት የምንችለው እጅ ላይ ያለውን ቀለበት ስታወልቀው ብቻ ነው። አላወልቅ እጅ ላይ ያለውን ቀለበት አውቀሽ ነው። ለምንድን ነው ይሄ ቀለበት? ስሚኝ፣ ይሄ ቀለበት እናቴን ያገናኘኛል። እናቴን ያገናኛል አይደለ? ይሄ ጀዝባ ስሚኝ፣ እሱ እናቴን አግቶ ካስቀመጠበት ቦታ በዚህ ቀለበት ነው ልከፍተው የምችለው። ግሩም እንደዛ የሚባል ነገር የለም። ሰታኛለች እኮ ነርሷ እኮ ሰታኛለች። ያቺ እንዴት ብዬ እንደምራ ትሰማኛለህ? ግሩም ነርሷ ሰታኛለች። እኔ ነኝ ትዝታን ማግታት። እሷ ነች መድኃኒት። አንተ ነህ ይሄንን ሁሉ እያደረግህ ያለው። ዝም ብላት እናቴ እንኳን እንዴት አትመለስም? እኔ ስማኝ፣ በእነዚህ ሴጣናም ሰዎች እየተመራ እናንተ ላይ ጭካኔን እያሳያለው አንተ ነህ። እናቴማ ሞታለች።
እንዳትሞት ደግሞ ተኝታም ሞታም እንዳታርፍ ቀና አድርገው ነው መስተክል ያለው በቃ በስተክል ቀመጥ ቀለበቱን አውልቀው ከእጅ ውስጥ ያለው ብዙ ማታቀው ነገሮች አሉ ይሄ ቀለበት ከየት ቀስፈል አሁን እንዳነሳችኝ ስማይ መጀመሪያ ዛሬ አዳምጠኝ ስማይ ዛሬ ብታሰረኝ ቆይ ነገ የተፈተው ሰዓት አልሰራም ሞትን እያራከው ነው አዳምጠኝ እሱን ችግር የለው ገለሃለሁ እሱን ችግር የለው ገለሃለሁ ሽመልስ እኔ ሽመልስ ነኝ ታቀኛለህ ብዙ ወጣ ወረዶችን ብዙ ችግሮችን ብዙ መከራዎችን አብረን አሳልፈናል አንተ እንደዛ ስትታገጥም አንተን ለማስፈታት ያልገባውበት ቦታ የለም ብዙ ነገር አድርጋለሁ ከዛም ስትገኝም አንተን የጎዱ ሰዎችን ለማግኘት እናታችንም ትዝታን በህይወታለች ሲባል እሷን ለማግኘት ሞክሬያለሁ ቆይ አንተ ሲጀመር እንዴት ይሽመልስ አንተ ላይ ጉዳት ያደርሳል ብለህ ታስባለህ እንዴት ለምን እሺ የትኛውን ውርስስ ነው ካንተ ጋር የምወርሰው የትኛውን ያንተን ውርስ ነው የምወርሰው ምን አገናኘን በውርስ ደረጃ ነው እናንተ ቆይ እንደዛ ከልጅነታችን ጀምረን አብረን አድርገንስ ከየትኛው ክፍለ ሀገር መጥቼ ነው አንተን የምበቀል ያቶችን ውርስ ተረጋጋኝ ነንግረት እውነት አይደለም ሸይሚን ለምን አትሰማው አንተ ገና ለምን ያንተ ብቻ ግሩም ባክ ለምን አትሰማኝም ለምን አንተ የምታውቀው ብቻ ለምን ትፈልጋለህ ስማኝ መጀመሪያ አንተ የማታውቃቸው በጣም ብዙ ነገሮች አሉ ቤተሰቦቹ የደበቁ አባቴ የሰራው ነገር ነው ዛሬ እንደዚህ ያላቃቸው ነገሮች አሉ እኮ ልንገርህ ስማኝ እሱ የጎት ልጅ አይደለም የትኛው ያጎት ልጅ ቤተሰቦችን አታውቃቸው ሰማው እኮ አብሮሽ ከረበረ ሰማኛለህ አንተ እሱን ደፈረ ብላ አይደል እንደዚህ ያሳደድከኛለሁ አንተ ግን ማሂን እንደዛ አይነስውር እንድትሆን አድርገ ህይወቷ ላይ ተጫውተሃል ተብዬ ራስ አላመንኩም እኔ ሰማኛለህ ለመስማት ለወሬ ከሆነ እኔም ስንት ነገር ተነግሮኝ አላመንኩም እናቴ እንደዚህ እንድትታመም ያደረከው ግሩም ነው ተብዬ በጆሮዬ እየሰማው ከአንድም ሁለት ሶስት ሰው አላመንኩም አንተ ግን እሷ ደፈረኝ ብላለች አይም እያለች ጆሮክ እየሰማ አይደለም ለምን አንተ ግሩምሽ እንዳደፈረኝ ከፈለክ ያክል ቤቴን እያንዳንዱ ነገር ቼክ ማድረግ እንችላለን ምንም የተደፈረ ነገር እንደሌለኝ እያንዳንዱ ነገር ያክል ቤቴን ቼክ ማድረግ እንችላለን ይሄ ሁሉ ነገር እንደነገር ያረገኝ ያጎትክ ልጅ ነው እያልኩ ነው ያንንም ቀለበት የሰጠች ያጎትክ ልጅ ሚስት ደግሞ አውቃ ሆን ብላ አንተ ከሱ ጋር እንድትጣላ የማይሆን ነገር እንድታደርግ ነው ለምን አይገባህም ይሄ አባቱ በሰራው ነገር ነው ዛሬ አንተ እንደዚህ እያበርክ የማይሆን ነገር ራስን እየሳትክ ያለው ይሄንስ ለመስማት ፍቃደኛ ነው ወይስ የምታውቀው ነገር ብቻ ይዘህ መሄድ ነው የምትፈልገው ንገረኝ እንዴት ነው እዚህ ሆኖስ እሺ የሚነግረው እኔ እንዴት ነው እንደዚህ ነው አባቱ እንደዚህ አድርጓል እንደዚህ ብዬ ስነግረው ያምናኝስ የሚችለው በምን መንገድ ነው ይኸውልሽ ምንም ሱ ብዙ ነገር ሊልሽ ይችላል እሱ አለኝም እያንዳንዱ ነገር ቼክ ማድረግ እንችላለን እያልኩ ነው እኔንም ተጫውቶብኛል ህይወቴን ሙሉ ተጫውቶብኛል ዛሬ ታሰርኩ ያቁትን ፈተዋለሁ ደሞሽ የዝፈታው ሰዓት አጥንትም አይገኝ አደቃል ግሩሜ ይኸውልህ እሱ እንዳላረቀው ከፈለክ ምንም የተደፈረ ነገር እንደሌለኝ ሐኪም ቤት ሄደን ቼክ ማድረግ ይችላል እናስደርጋለን ያጎት ልጅ ያረጋኝን ደግሞ እያንዳንዱ ነገር ጀርባዬ ላይ በጣም ብዙ ነገሮች አሉ ያንን ደግሞ ላሳይ ይችላል ያጎት ልጅ አስገድዶኝ ነው ሽመልስ እንደዚህ አድርጎኛል ሽመልስ እንደዚህ ነው ያልኩ ያጎት ልጅ አስገድዶኝ ነው ያልኩ ለምንድን ነው የሚያስገድድሽ ይኸው ጀርባውን ብታይ ይኸው እንደዚህ ያረጋኝ ያጎት ልጅ ነው በቃ እያንዳንዱ ነገር ሽፍታይ ፈቶኝ ተረጋጋ አንተ አሁን ላይ ራስህን ስላልሆንክ ተረጋጋ አሁን ላይ ገና መንቃት ይጠበቅብሃል ካለህበት እንቅልፍ መንቃት ይጠበቅብሃል አማረጋቸው ያኔ እንኳን አንተ ስትመጣ እንዴት ደስተኛ እንዳልነበርኩ አይታል አንተም አቀፍ እየፈለግ ብዙ ነገር እየፈለግ ግን ያጎትልሽ በቁጥጥሩ ስር ስላረገኝ ምንም ነገር ማድረግ አልቻልኩም ግዴታ ለአንተ ማሸት ከቤት እንኳን መውጣት አልቻልኩም ሽንት ቤት ሳይድ ራሱ እሱ አብሮኝ በቃ ማድረጋቸውን እያንዳንዱ ነገሮች በቃ ስሩ ሁሉ ነገር እንደያዘኝ እና ግዴታ በቃ አንድ ነገር ካረግሽ በህይወትሽ ፍረጅ እያለ ስለመስፈራረኝ
ያለኝ አማራጭ እሺ እኔ እንደዚህ አድርጎኛል ምን ነገር ነበር እና አሁን ራሱ እና ልትረዳኝ ሞክር። ወደ ራስህ ለእኔ ስትል ወደ ራስህ ለመመለስ ሞክር። አለበለዚያ ሁሉም ነገር እንደበፊቱ ነው የሚሆነው። እኔም መቶ ይወስደኛል፣ የማይሆን ነገር ያደርገኛል። አንተ ግን ዛሬ ይሄንን ነገር ማስተዋል ካልቻልክ ምንድነው እሺ የእኔ ትርፍ ምንድነው? ዛሬ እዚህ ላይ መጥቼ ማውራት ምንድነው ጥቅሙ? ለምን እስካሁን አልነገርሽኝ? ስለ አያቶቹም ሁሉንም ነገር ነገር ለምን ለኔ ነገርሽኝን ሁሉንም ነገር ነገር ስለ ቀለበቱ ነገር ለዚህ ልጅ መናገር እኮ አያቅተኝም። ግን ይሄ ልጅ ራሱ እየሆነ አይደለም። እንዴት ነው የምነግረው? ግሩሜ አሁንም እየነገርኩ ነው። ሰምኛለሽ? አንቺው አንደበት በወጣ ቃል ነው የተመረዘው አይደል? ስለዚህ መድኃኒቱም እሱ ይሆናል። ይልቅሩ እጁ ላይ ያረከው ቀለበት ከዚህ በፊት የሰጠችው ማናት? ያይኮት ልጅ ሚስት አይደል የሰጠችው? ይሄንን ነገር ተሰጥፍ ምን ብላ ነው የሰጠችው? ንገረኝ። ምን ብላ ነው የሰጠችው? የእናትህ መክፈቻ ነው። እናትህ ሽመልስ የተባለ ሌባ አጭበርባሪ አንድ መጋዘን ውስጥ ቆልፎባት ደሟን ይጠጣ ነው፣ አካሎቿን ሊሸጥልህ ነው ብላኛለች። ይልቅሩሜ ያ ቀለበት አንተን የማይሆን ነገር ወደ ማትፈልገው ነገር እንዲያረጋ የሚያረግ ቀለበት ነው። የሰጣት ደግሞ የገዛ ያጎት ልጅ ነው ስጭ ብሎ የሰጣት። እየሰማኸኝ ነው አይደለ? ይሄ ቀለበት ደግሞ የመጣው ከአያቶች ነው፣ ከአንተ አያቶች ነው ይሄ ቀለበት የመጣው። አያቶች አባትን መውለድ ባልቻሉበት ጊዜ ግዴታ ጠንቋይ ቤት ሄደው ነገሮችን ለመፍታት ሲባል እየሰማኝ ነው አይደል? ግሩ ተረጋግተህ ስማኝ፣ ሁሉንም ነገር ላስረዳ፣ ወደ መፍትሄው እንሂድ። አለበለዚያ ምንም የሚለወጥ ነገር አይኖርም። አያቶች ግዴታ አባትህን ለመውለድ ሲሉ ጠንቋይ ቤት ሄደዋል፣ ወይም ደግሞ መሪጌታ እንደሚባለው ማለት ነው። እና ያኔ እዛ በሄዱበት ሰዓት አባትህም ተወልዷል። አባትህ በተወለደበት ወቅት ደግሞ አባትህ የማይሆን ነገር ካረገ ወይም ደግሞ አያቶች የማይሆን ነገር ካረጉ ያ ቀለበት ከመጥፎ ነገር ወይም ደግሞ ጥሩ ነገር ከመከላከል አልፎ የማይሆን ነገር እንደሚሰራ ተናግሯል። እና ይሄን ነገር አንተ ታውቃለህ። ግን አባትህ አንተን የወለደው እናትህ ተደፍራ ነው። የገዛ አባትህ እናትህን ደፍራስ ነው የወለደችው። ይሄን ታውቃለህ? አዎ ይሄንን ያውቃል፣ ሁላችንም እናውቃለን። እናትህ የተደፈረች አውቃለሁ። የገዛ አባትህ በመድፈሩ አባትህ በሰራው ስህተት ነው ዛሬ አንተ እየተቀጣ ያለው። ከቀለበቱ ጋር የሚያገናኘው ደግሞ አባትህ ባጠፋው ጥፋት እየሰማኸኝ ነው? አባትህ ባጠፋው ጥፋት ቀለበቱ እንደተባለው አንተ ወደማይሆን ነገር ቀየረ። ቀለበቱንም አንስተው የሰጡ ዛሬ ከሽሜ ጋር እንድትጣላ የማይሆን ነገር እንድታል ከስራ ተፈናቅለ የማይሆን ደረጃ እንድትደርስ ነው። ለዛ ነው ይሄን ቀለበት እናውጣው እያልኩ ያለሁት። እኔም የማልፈ በቃ ብዙ ነገር ስለደረሰብኝ ነው። ብዙ ነገር ችዬ ሰማኛል አይደለ? ወይኔ እንደሰማሁ ነው። እና ህይወቴ የሚጫወተው ብዙ ሰው ነው ማለት ነው። እነዚህ ሰዎች ቆይ ምን አረኳቸው? እኔና አንተን እብረታችንን ጥንካሬያችንን ማስቀረትና ያንተን ህይወት የኛን ህይወት ማበላሸት። አሁን ሰማኝ። አሁን እኔን ትተው አንተ ጋር የገቡት ልጆች ሁሉ ከጎኑ ይሉ። ለምን አባረርካቸው? ታምራት እንደዛ ጉዳው እንደዛ አደረከው። ስንት ልጆችን በአንተ እምነት እንዳይኖራቸው አንተን እንዲጠሉ እያደረክ ያለው ወደ ነው አይደለም? ይህ ነገር እየተቆጣጠረ ስለሆነ ለምን እኔን ካልጠላ ደግሞ አንተን መጉዳት ስለማይችሉ እኔን ስታሳድድ አንተ ላይ መጫወት ስለሚችሉ ነው ህይወትን እንደዛ እያደረኩ ያለው። ትሰማኛለህ? አይነን ግለጥ። አይነን ካልገለጥ ለምንድን ነው ሁሉም ሰው እኔ ላይ የሚጫወተው? እኔ ምን አጥፍቼ ነው? ለምንድን ነው ግሩም ተረጋጋ። ግሩም ተረጋጋ። ግሩም እሺ ተረጋጋ። ፈታለሁ። ተረጋጋ። ሰማኛል አይደለ? ተረጋግቻለሁ። ፍታይ። እቺው ሚስትህ መቅደስ ናት። ለራሷ ህይወት ብላ የኛን ህይወት እያመሰቃቀለች እውነታው እሱ ስለሆነ ሁሉንም እውነታ ማወቅ ስላለበት እና እኔ መጥፎ ነገር ያደረኩትን ነገር ነው ቀና በለው። አስገድዶኝ እንደሆነ እየነገርኩህ አሁንም አንተ ይናምጣት አስገድደውሽ ነው አይደለ? ስላስገደዱሽ ነው እኛን አሳልፈሽ ህይወታችንን የሰጠሽው። ለአንቺ ህይወት የሆነው ለአንቺ ቤተሰብ የሰጠንሽም ለዛ ነው አሳልፈሽ የሰጠሽ። በየትኛውም አገላለጽ ቤት እንዴት አገኛሻቸው? አያቶቼ ጋር ምን ታደርጊ ሄድሽ?
ምክንያቱም ከዚህ በፊት ከአንተ ጋር አይተውኝ ስለነበረ ያኔ ነገሩኝ ግሩሜ እና ይሄ ነገር እነሱ እንዳወሩት በቃ ዝም ብሎ በአፈ ታሪክ ምናምን መስሎኝ ነበር። ይሄ ነገር ይሰራል ብዬ አላሰብኩም። ግን አሁን ነገሮችን ሳገጣጥም ነገሮች ማስተዋል ስጀምር ይሄንን ነገር አየሁት። ግሩሜ እመነኝ አስገድደውኝ እንጂ አንተ መሸጥ ፈልጌ አይደለም። ሻውን በቃ ፉት ግሩሜ ተረጋጋ ፈታል። ግን ሁሉንም ነገር እንድታውቅ ነው። ጠላትህን ዘመድህን ማን ለአንተ እየኖረልህ እንዳለና ማን አንተ ሊያጠፋ እየሰራ እንዳለ እንድታውቅ ፈልጋለሁ። እኔ ፈልጌ አይደለም እንደዚህ ያደረኩት። ሽሜ እንደዚህ ያደረገኝ የሚያልኩ አስገድዶኝ ነው። የማይሆን ነገር ውስጥ ገብቼ ስለነበረ ነው። እና እባክህ እሺ በለኝና ይህን ቀለበት እናውጣው። ይህን ቀለበት እባክህ ይህን ቀለበት አውጣው እያልኩ ነው። አለበዚያ አጥቆ ቀለበቱ ይህን ቀለበት እናውጣው እያልኩ ነው። ተውኝ በቃ ተውኝ። ግሩሜ ወንድሜ እባክህ ቀለበት እንግዲህ ውድ ተመልካቾቻችን እንዳያችሁት ነው ግሩሜ አሁን ላይ በቃ ራሱን መቆጣጠር በማይችልበት ደረጃ ላይ እብደት ላይ ነው ያለው። እንግዲህ ብዙ ሞክረን ልንይዘው ልንከተለው ሞክረናል። እንግዲህ እንዳያችሁት ይሄዳል፣ ሲመለስ ደግሞ ሌላ ሰው ሆኖ በመሀል እያወራ ቁጭ ብሎም ከዛ ይነሳና ደግሞ ሌላ ወሬ ነው የሚያወራው እና በቃ እኔ እንጃ እውነቱን ለማውራት እናንተም ታውቁታላችሁ። ግሩምን ለብዙ ዓመታት ታውቁታላችሁ። ያ ጀግና ለብዙ ሰው የሚኖር ለብዙ ሰው የሚደርስ የብዙ ሰዎችን እንባ ያበሰ ወንድሜ አሁን ላይ ግን በዚህ ልክ በእነዚህ ክፎች ሴጣን ስራ በሚሰሩ ሰዎች ትብታብ ተተብትቦ ወድቆ አቅሙን አጥቶ ነው ያለውና ይህንን ማየት ለኔ ከባድ ነው። ማለት እዩ በዚህ ልክ እሱ ክፉ ነገሮችንም እያደረገም ቢሆን በዚህ ልክ እያጠፋም ቢሆን እኔ አቅ ነበር ወንድሜ በየትኛውም ሰዓት በየትኛውም ሁኔታ በምንም አይነት ጊዜ ላይ እንደዚህ በጭካኔ ምንም ሊያደርግ አይችልም። እኔ እስከማውቀው ድረስ ሩህሩህ ለሰው የሚደርስ ለሰው የሚኖር ካለው ላይ አካፍሎ ሳይሆን ያለውን አሳልፎ ለሰው የሚሰጥ ነውና አሁን ላይ ግን ግሩም አብዷል። አሁን ላይ ግን ግሩም ራሱን አይደለም። አሁን ላይ ድምፁ ተቀይሯል። ኢቭን ድምፁ ተቀይሯል። በቃ ከምነግራችሁ በላይ ልክ ባልሆነ ሁኔታ ውስጥ ነው ያለውና ስለዚህ ግዴታ በዚህ ሰዓት ተቀያይመንም ቢሆን ተራርቀንም ቢሆን መተባበር ስላለብን እኔን ክደው እሱ ጋር በነበሩ ልጆች ለብዙ ልጆች ደውያለሁ እንዲከታተሉት እንዲፈልጉት እንዲያገኙት እንግዲህ እንዲተባበሩኝ ለምኛቸዋለሁ። ከዛም ደግሞ ብዙ ነገሮችንም እየሞከርን ነው። እንግዲህ ከታምራት ጋር ያለውን ደግሞ ግሩም አሁን ላይ ለማንም እየተመለሰ አይደለም። ግሩም ታምራት ሄዶ እኛን ለማስታረቅ በድጋሜ ያንን ቁስል ሄዶ ሲሄድ ታምራትን ጎርቶት መንገድ ላይ ጥሎት ነው ቦታውን ጠይቆት እዚህ እኔን ሊያገኝ የመጣው ማለት ነውና ታምራትንም መንገድ ላይ ልጆች አግኝተውት ሆስፒታል ወስደውት አሁን ላይ ሕክምና እየተደረገለት ነው ያለውና በዚህ ልክ ነው እንግዲህ ግሩም ሰይጣናዊ አስተሳሰብ ተላብሶ ነው ያለውና በቃ ማለት ባለፉት ቀናት ውስጥ እሱ እኔን እያሳደደኝ እኔ እየሻሸው ቤት እያለኝ ቤት አልባ ሆኜ ቤተሰብ እያለኝ ቤተሰብ አልባ ሆኜ ልብስ እያለኝ ልብስ እንዳሌለው ሰው ልብስ መቀየር አቅቶኝ በሽሽት ነው እየኖርኩ የነበረው እና አሁን ላይ ብዙ ወንድሞቼ ቢያስቀይሙኝም እኔ ላይ እምነት ሳይኖራቸው ቀርተው እኔም ቢያስከፉኝም
በዚህ ነገር ላይ ግን አንድ እንድንሆን ለሁሉም ደውዬ ወደ ስራቸው እንዲመለሱ እንድንደጋገፍ ለምኛለሁ። እንግዲህ ታምራት ከጎኔ ቢሆን ታምራት በዚህ ሰዓት ደና ቢሆን እሱ ብቻውን ብዙ ነገሮችን ሊያደርግልኝ ይችል ነበርና ታምራትም እንግዲህ አሁን እንደነገርኳችሁ በሚያሳዝን ሁኔታ ሕክምና ላይ ነው ያለው። ስለዚህ አሁን ትልቁ ነገር ግሩም አይምሮውን መቆጣጠር አለመቻሉ እሱ ፈልጎት አይደለም። ከቀለበቱ አንፃር ያለውን ከቤተሰቡ በተዋረድ የመጣውን ነገር ማለት አሁን እቺ መቅደስ የምታወራውም ነገር ግራ የሚያጋባ ነገር ነው። እውነቱን ለማውራት ማለት እንደዚህ አያቶቹ እንደዚህ ነበር ለዚህ ስለሆነ ብቻ ተብሎ በዚህ ልክ ክፋት መስራት ይሄ ልጅ አሁን በዚህ ልክ እድሜው ተጠብቆ በዚህ ይሄ ላይ ሲደርስ ወንድሞቹን እንዲያጣ ማድረግ ስራውን እንዲያጣ ማድረግ በዚህ ልክ ለምን ህይወቱን ማበለሻሸት እንደተፈለገ አልፎ ተርፎም ደግሞ ስለ እናታችንም ጭምር ያለውን ነገር በደንብ ሁሉንም ነገር ለማጣራት ይህንን ነገር ወደ ኋላ ተመልሰን ለመመርመር ወስነናል። ይህም ደግሞ ወዴት ይወስደናል ብትሉ ከዚህ ጀርባ ያሉት መርጌታ ተብየው ጠንቋል። እንግዲህ ይሄ ማድረግ በክርስትናው ለክብር የሚሰጥ ነው። ብዙዎች ግን ይህንን ስም ተገና አድርገው ክፋትን የሚሰሩ ጥላቻን የሚዘሩ የሰውን ህይወት የሚያበላሹ ብዙዎች ስላሉ ይህንን መርጌታ አግኝተን ይህንን ነገር እንዲያነሳ ከቤተሰቦቹ ጋር የያዘውን ነገር እንዲያቆምና ለግሩም ለወንድሜ ሰላም እንዲሰጠው እኔ ራሴን መስዋዕትም ማድረግም ቢኖርብኝ ወንድሜን እምመልሰው ይሆናል። ይሄ ደግሞ ቃሌ ነው። እንዳያችሁት ቀለበቱን በራሴ ላወጣ ሞክሬያለሁ። ጭራሽ ሊወጣ የማይችል ነው። በቃ ጭራሽ በየትኛውም አይነት ሁኔታ ሊወጣ አይችልም። ግዴታ ጣቱ ካልተቆረጠ በስተቀር አይወጣም። እነሱ ያደረጉት ነገርን ስለሚያውቁ አንድና አንድ ከምንጩ ሁሉንም ነገር ማጣራት ስላለብኝ ነው። ሁሉንም ነገር እያጣራው ነው። ሰዎቼም እንግዲህ ሰዎቼ ልበል እንግዲህ ተመልሼ ወንድሞቼም ልበል እንግዲህ ተመልሼ ምንም ቢሆን የሰው ልጅ በህይወት ውስጥ እየተጎዳዳም እየተበዳደለም ስለሚኖር እነሱም እያገዙኝ ነው። አሁን ላይ እየመረመሩልኝ ነው ያሉት። ታምራትም ሆስፒታልም ተኝቶም ቢሆን ጥሩ የኮምፒውተር እውቀት ስላለው እሱም እዛ ሆኖ ብዙ ነገር እያገዘኝ ነው። ሕክምና እያገኘ ነው። ጥሩ ሁኔታ ላይም ስላለ ማለት ወደዛ እንሂድ። ግሩምን መልሰው ጸሎት አድርጉ እንደየሃይማኖታችሁ። ሙስሊሞች በዱሃ ክርስቲያኖች ሁሉም እንደየሃይማኖታችሁ ደግ ደጉን ጥሩ ጥሩን እየተመኛችሁልን የድሮ ፍቅራችን እንዲመለስ የድሮ አብሮነታችን የድሮ መሰባሰባችን የድሮ ደስታችን ከኛም ተርፈለሰው ምን ደርስበት ጊዜ እንደሚመጣ ምኞቴ ነው። እባካችሁን ከኔ ጋር አመሰግናለሁ። ቦታው በዚሁ መሰለኝ። አካባቢው ራሱ ምንድነው የሚመስለው? ምንድነው ይሄ ደም? ምንድነው? በጣም ነው የሚያስፈራው ግቢው። ቤቶቹ ያሉት ወደዛ ነው መሰለኝ። ምንድነው የሚመስለው? በጣም ነው የሚያስፈራው። ጥንቃቄ አድርጊ እሺ። የምትረግጪውን ቦታ እያየሽ እዚህ አይነት ትብታቦች የሚያደርጉት ነገር አይታወቅም። ቀስ ቀስ ቀስ። ሰላም ነው? ደህና ዋሉ ማዘር። እንዴት ዋሉ? ምንድነው እዚህ ጫካ ውስጥ የሚሰሩት? እዚህ ጫካ ውስጥ ምንድነው የሚሰሩት? ኤሉሳይት ግቢ አለ እንዴ? ምን ይመስላል? የሜዳ ምንድነው? የግቢ እኮ ነው። ቤት እኮ ነው። አይታየም እንዴ? መርጌታውን ፈልገን ነበር። መርጌታውን ፈልገን ነበር። ማን ፈልገው? ለጉዳይ ለራሳችሁ ጉዳይ ሊፈልግ ነው። ማዘር የሚያውቁ ከሆነ ይጠቁሙ። ምን ብሎ መጠቆም ምን ብሎ ማግኘት አለ እንዴ? ምንድነው? አይ ካወቁ እዚህ ጋር ስለተቀመጡ ለምን ፈለጋችሁት? ለምንድን ነው የፈለጋችሁት? መርጌታው አንድ ልንጠይቃቸው የምንፈልገው ነገር አለ። አንድ ልንጠይቃቸው የምንፈልገው ነገር አለ። የምትፈልጉት ነገር አለ? አዎ። እና ምንድን ነው የምትፈልጉት? የለም እኮስ አይ ካወቁ እንዲነግሩንና ጠይቃ ነው እንድንሄድ ነው። እኛም እየመሸብን ስለሆነ የሚያውቁት ነገር ካለ ይንገሩንና እንድንሄድ ነው። የኔ እናት ቆይ ሲጀመር ቀለል አድርግሽው እኮ እንዴት? ቆይ ሲጀመር እዚህ በደም የተሞላ ቦታ ውስጥ ምንድን ነው የሚሰሩት? እኔ ከመርጌታው ጋርስ ምንድን ነው የሚያገናኙት? እዚህ ጋር ይኸው ዛፉ ደስ ይላል። እዚህ ጋር ዛፍ አየሩ ደስ ይላል። ምኑ ደስ ይላል? ይሄ እዚህ ጋር ደስ ይላል። በጣም ደስ ይላል። እሱማ ደስ ይላል። አዎ ደስ አየር ነው። አዎ ደስ ይላል። እዚህ ጋር ደስ ይላል። አሁን ምንድነው እናንተ ስለኔ አቀማመጥ ምናምን ነገር ነው? አቀማመጡ በጣም ያምራል። እኛ ብንቀመጥ ደስ ይለናል እኮ። ታዲያ ምን አስፈልጋ? ቁጭ በሉ። ምን ችግር አለ? ቁጭ በሉ። የሰው አየር ነው የምታገኘው። አንቋሽሻችሁት? ኧረ አላንቋሽሽ ነው። ይቅርታ። እኔ እኮ ድንገት ያው እኔ ይሄንን እኮ ብዙ
ስለማላውቀው ምን ነው የማታውቀው? ሜዳ ግቢ ያለው ወይ ምንድነው ምንድነው ማንቋሸሽን? አረነ ነው ታውቂ ነገር አለ? ኧረ እንደዛ አይደለም። እኛ እኮ ለጉዳይ ተልከን መርጌታውን ፈለግነውና ግን ከእርሶ ጋር ምንድነው? እኔ መርጌታውን አታገኙትም። ሩቅ ቦታ ነው ያለው። ያው አለ ህይወት አለ ግን አታገኙትም። እዚህ አሁን የለም። እናንተ ለምን ፈልጋችሁት ነው? ለጥብቅ ጉዳይ ነው። በጣም መርጌታውን እና የሞት ጉዳይ ስለሆነብን ነው። የህይወትና የሞት ጉዳይ ስለሆነብን እኮ ምንድነው? ለምሳሌ ንገረኝ። ምንድነው? አዎ ምንድነው መሰለው? አትሸፋፍኑት። መርጌታውን ካላገኘ ነው የአንድ ወንድማችን ህይወት አደጋ ላይ ነው። ያኔ ደግሞ ባለቤቴ ነው ማዘር እና በጣም ብዙ ነገር አለና ይሄን ነገር የሚያውቀው መርጌታው ነው ስለተባልን ነው ዛሬ እዚህ ድረስ የመጣው። ስለዚህ መርጌታውን ማግኘት አለብን። መርጌታውን አታገኙትም እንኳን የት ነው ልናገኘው የምንችለው? የነገርኩህ ነው አይደለ? መርጌታውን አታገኘውም እና እሱ ደግሞ ምንድነው ማነው? ግሩም ነው ያልከኝ? ስሙን እኮ አልነገርናቸው። እንዴት አወቁት? እንዴት አወቁት ማዘር? ስሙን እኮ አልነገርናቸው። እንዴት አወቁት? ስሙን አልነገርናቸው። ታዲያ አንድ ሰው ስም ማወቅ ምን? ቆይ ከመርጌታው ጋር የእናንተ ግንኙነት? አዎ እኔ ያውቃቸዋለሁ። አንተ እኔ ያውቁታል? ግሩም ይነቁታል? አዎ እንጂም አውቅሻለሁ። አንተም አውቃለሁ እንዴ? እኔን አታውቀኝ ማለት እኔ እንዴት አታውቁኝም? ይሄ ነገር ምንድን ነው? እንዴት ነው የማታውቀኝ? እና አንተ አሁን እኔን አላውቅሽም ነው የምትል? ቆኛን እንዴት አንቺ እንዴት አላውቅሽም ነው የምትይኝ? እኔ አንቺ ጭራሻችሁ አላውቅም። እኔ አውቃቸዋለሁ። በቃ ቆይ እንዴት ነው ያወቁኝ? አውቀዋለሁ። ግሩሜንም አውቀዋለሁ። ግሩሜ ጓደኛ ወንድማማቾች ናቸው አይደል? አዎ ወንድሜ ነው። ወንድማማቾች ናቸው። ታወቀው። ስለዚህ ሰው መጠየቅ እንችላለን። ምንድን ነው እየሆነ ያለው? ቆይ ከመርጌታው ጋር ምንድን ነው የሚያገናኛቸው? ማዘር የሚያውቁትን ነገር ማለት ይሄንን ሁሉ እንዴ ጉዳይ አይደለም ነገር ያለው ስለ መርጌታው አይደለም እየነገርኩ ነው አይደለ? ውሸት ነው ተናገርኩት ማለት እኛ እንደዚህ ስላልጠበቅን እኮ ነው ያስደነገጠ። የምትጠብቀው የማትጠብቀው ምንድን ነው? አንተ የምትፈልገው የመጣህበትን ማወቅ ነው አይደል እንዴ? ቆይ እኛ እንደምንመጣም ያውቁ ነበር ማለት ነው? አዎ እዛ ስትንኮሻኮሹ ምናምን እዛ ጋር ገና ስገው ገና ከቤታችሁ ስትነሱ ራሱ አውቅ ነበር። ስለዚህ መርጌታው ማለት መርጌታን ያደለው መርጌታው የለም አልኩ። መርጌታው እዚህ የለም። እዚህ አታውቁትም። ግን በመንፈስ እሱ እያያችሁ ነው። አሁንም ቢሆን እያያችሁ ነው፣ እየተከታተላችሁ ነው። ምን ማለት ነው? እየሰማኝ ነው። ምን ያርበተብታል? ምን ሰርቃል እንዴ አንተ? ያርበተብታል። እሳ ምንድነው? ምንም አልሰረኩም። ግን እና ታዲያ ከወንድም ጋር ራሱ ልትጋደሉ ምናምን ነገር ነበር አይደል? ከግሩሜ ጋር ነው ሁሉ ነገር ያወቀችው እሷ። እና እሺ ቆይ እሺ አሁን ግሩምን ማዳን አለብኝ። ግሩምን ካለበት ከዚህ ሁኔታ ውስጥ ማውጣት አለብኝ። ግሩም እጁ ላይ ቀለበት አለ አይደል? አዎ አለ አይደል? አዎ የግሩም ችግር እዛ ላይ ነው በቃ። እና እሺ እንዴት አድርጌ ነው? ይኸውልህ ግሩም ያ ቀለበት ካልወጣ ደግሞ ማንም ማውጣት አይችልም። ቀለበቱን ልታወጡትም አትችሉም። ልናውጣው ሞከርን፣ ብዙ ነገር ሞከርን። ቀላል ነገር አይደለም። እናንተ ታገላችኋል። አዎ ታገልሽ እንጂማ እጁን ሁሉ ይቆረጥ ምናምን አልክ። እጁን ቆርጠው ነው እንዴት አሁን የፈለገው? ትንሽ አይቀፍም? እንዴት ነው የሰው ልጅ እጅ የምቆርጠው? ወንድሜ እኮ ነው። እኔ እኮ ለሱ እና የሆነ ታዲያ የወንድም የሆነ እንደሆነ መቁረጥ አለበት እንዴ? ወንድም ይቆረጣል እንዴ? መፍትሄው ምንድን ነው? ምን ላድርግ? እሺ ወንድሜን እንዴት ከዚህ ነገር ውስጥ ከፋም ለማም እኮ ይኸውልህ ለነገርህ እኮ ነው። ለምን ትቸኩላለህ? ሁሉ ነገሩ ያለው መርጌታው ጋር ነው። እሱስ እንዴት አወቁ? መርጌታው ደግሞ አሁን እንዳለ እየተከታተላችሁ ነው ያለው። አሁን ምን እንደምታረጉ እየተከታተለ ነው። በዚህ ላይ ደግሞ ግሩሜን ቆይ የእናንተ እናት አባት አያቶቻችሁ እናንተን ሲወልዱ መርጌታው ጋር ሄደው አይደል እንዴ ሊወልዷችሁና ልትወለዱ የቻላችሁት? ይሄን ሁሉ ነገር እናውቃለን ማለት እኛ የሰማነው የግሩም አያት የግሩም አባት የነሱ አያት የግሩም አባት እንዲወለድ ብዙ ነገር እንዳደረጉ አዎ መርጌታው ጋር እንደሄዱ ያንተም እንደዛው የኔ አያቶችም አዎ ያንተም እንደዛው ነው።
ሆኖም ግን አሁን ግሩም ይሄን ነገር ቀለበቱ እጁ ላይ ገብቶ እንደዚህ እንዲሆን ገና አሁን ግሩም አሁን እናንተ ያያችሁ ይህችን ነገር ነው አይደለ? እሱ ገና ከሰውነቱ ደሙ መጦ ሰው ገሎ የሚችሉት ነገር ካለ አንተን ሁሉ ሊገል ይችላል። ገብቷል? አዎ። ቆይ ምንድነው በአያቶቻችን የሆነው ነገር? ከኛ ጋርስ ምን አገናኘው? ያው ተስለወለዷችሁ በመሪጌታው እንትን ነው የተወለዳችሁት። ስራ ነው በመሪጌታው ስራ እንደተወለድን ተወለዳችሁ። ሆኖም ግን የግሩም አባት ደግሞ ስተሰርተዋል። እሱን እናውቃለን። ስህተቱ ምንድነው? ከሌላ ሴት ወለዱ። ሴት ደፍረው ነው የወለዱት እኮ። ግሩም የተወለደው እንደዛ ነው። ታውቂያለሽ? ግሩም የተወለደው እንደዛ ነው። ለምን ቆይ ትለኛለህ? የሚያውቁት ነገር ካለ ይንገሩንና እኛ ወደ መፍትሄ እንሂድ። ግሩም የተወለደው አባቱ እናትየዋን ደፍረውት እንደነበርና አባትየው በሰራው ስህተት ግሩም እንደሚሰቃይ ያ ቀለበት ደግሞ መጥፎ ነገር ካረጉ ብዙ ነገር ነው እናውቃለን። የሚያውቁት ነገር ካለ ይንገሩን ነው የተባሉት። ማዘር በቃ መፍትሄ ያለው መሪጌታው ጋር ነው። ምን ታፈጫለሽ? እኔ ጋር ምን ላድርግሽ? እሺ መሪጌታውን እንዴት ማግኘት እንችላለን? መሪጌታው በራሱ ጊዜ ካልመጣ ማንም ሊያገኘው አይችልም። ገና እሱ እንዳብድ ሰው እንዲጨርስ። እሺ ቆይ አያቶቻችን እንደዚህ ካደረጉ በዚህ ልክ አሁን ላይ ደርሶ እንደዚህ እንድንገዳደል እንደዚህ መምጣቱ ለምን አስፈለገ? ያንን ስህተት ስለሰራ ነው። የግሩም አባት ስህተት ስለሰራ። ሁለተኛ ነገር ደግሞ እናንተ ሁለታችሁ ወንድማማቾች ናችሁ አይደል? አዎ። ግን አይደላችሁ ማለት አንድ ናችሁ። አንድ ናችሁ? አዎ። ማለት አይደላችሁ። አንድ ማለት ምን ማለት ነው? አንድ ሰው ናችሁ። አንድ ሰው ናችሁ። ምን ማለት ነው? ሁለት ሰው እንዴት ነው አንድ ሰው የሚሆነው? ለምን አንጻርኩ አይነግሩንም? አንድ ናችሁ። መፍትሄ ያለው ይኸውልሽ ልንገርሽ አይደለ? መሪጌታው ጋር እኮ ያን ሁሉ ነገር ለምን ይነግሩናል? እየነገርኩሽ እኮ ነው። በቃ መፍትሄ ያለው መሪጌታው ጋር ነው። መጨረሻ